ክብር ለኢየሱስ ይሁን። አሪው ሬዲ ከኔ ጋር ናችሁ? የምኖርበትን አካባቢ ላሳያችሁ። በጣም ደስተኛ ነው የምትሆኑት። ምናልባት ሆምለስ ከሚባሉ ሰዎች ያልተሻለ ህይወት ነው የምኖረው፣ ግን አንድም ቀን ፊቴ ሲጠቁር አይታችሁ አታውቁም። አም ሶ ሃፒ። ክብር ለኢየሱስ ክርስቶስ ብቻ ይሁን። ኢየሱስ ያድናል። ሃሌሉያ። እኔ ሁል ጊዜ ለሰዎች ህይወቴን አካፍላለሁ፣ ምክንያቱም እኔ ግቤን አውቃለሁ። ይሄ እኔ ፍጻሜ እንዳልሆነ አውቃለሁ። የተዘጋጀልኝ በጣም ትልቅ ስፍራ እንዳለ አውቃለሁ እና አሁን ያለውን ነገር በፍጹም የኔ እንዳልሆነ አውቃለሁ። ኢየሱስ ያድናል። በትንቢት የመጣ ሰው በሁኔታዎች አይቆምም። እኔና አቢጌል ስንገናኝ እዚህ ኮልፌ ልኳንዳ ኪቢያድ የሚባል ሰፈር ኪቢያድ የሚባል መንደር ውስጥ ነበር ተከራይተን የምንኖረውና የዛን ጊዜ ዛሬ እኔም ፌደራል ፖሊስ አሰልጣኝ ነኝ። በጣም ትልቅ ቦታ ነበር የነበርኩትኝ አይኖ። ከዛ እሷም ደግሞ ወታደር ነበረች፣ ሚሊተሪ ቤት ውስጥ ጆይን አርጋ ነበር እሷም አቢጌልም። እና 300 ምናምን ብር ቤት ተከራይተን ያውም እኮ ቤቱ ገና በሩን ስትከፍቱት ቀጥታ እግራችሁ የወታደር ያውም አልጋ የለንም በስነ ስርዓት የወታደር አልጋ፣ ይሄ ሽቦ አልጋ ነው ላይ ነው ምንተኛውና እግራችሁ አልጋ ላይ ነው የሚወጣው። ቤት ላይ የሚነጠፍ ምንጣፍ የለንም፣ አልጋ ላይ ነው ቀጥታ እግራችሁ የሚወጣው። በጣም ጠባብ ነትና በተቀረን 200 ምናምን ብር ነው ከወር እስከ ወር ድረስ የምንኖረው። ተመልከቱ። ያለን ብቸኛ አማራጭ ቺፕ የሆነ ቦታ ላይ በእግር በመሄድ ቲማቲሙንም ሽንኩርቱንም አስቤዛ ሊሆን የሚችለውን የትኛውንም ነገር ገዝተን ይዘን እናስገባለን። ያለንን ነገር ቆጥበን እየበላን ደስተኛ ሆነን እንኖር ነበር። አያችሁ፣ ያ ግን የጆሲ ፍጻሜ ነው ወይ? የአቢጌል ፍጻሜ ነው ወይ? አያችሁ፣ ጅማሬ ምንም ታናሽ ቢሆን ፍጻሜ ግን ምን እያለ እየበዛ ይሄዳል፣ እየበዛ እየጨመረ ይሄዳል። ከዛ በኋላ ኑሮ እየተወደደ እየጨመረ ሲመጣ ያንን ነገር ሰርቫይቭ ማድረግ ሲያቅተን ግዴታ እኔ አሰልጣኝ ስለነበርኩኝ አሁን የምንኖርበትን መኖሪያ ቤት የትላልቅ የጦር ጀነራሎች ቤት ነው። ያንን ቤት እኔ በፎርስ ነው በኃይል ነው ሰብሬ ነው የወሰድኩት ያንን ቤት ማለት ነው። እና ያ ቤት ከዚህኛው ቤት የተሻለ ነው ወይ? በፍጹም የተሻለ አይደለም። ልዩነቱ ምንድነው? ነፃ ነው ይሄኛው፣ ያኛው ክፍያ ነበር። ስለዚህ 300 ምናምን ብር ነው ያተረፍነው ማለት ነው። ነገር ግን ባላችሁ ነገር ደስተኛ ናችሁ ወይ ፕሮፌት ጆሲ ብትሉኝ በጣም ደስተኞች ነን። አይመችም፣ አትሞስፌሩ ከባድ ነው ያለንበት። ልጅ ለማሳደግ የሚመች አይደለም። ላያችን ላይ የፈራረሰ ቤት ነው። እጅግ በጣም አይደለም የሰው ልጅ ፍየልና እንኳን በግ ሊኖርበት የማይችል አትሞስፌር ነው። ነገር ግን ሰው ባለው ነገር ደስተኛ ሲሆን ለኔ ሰክሰስ ያ ነው። የኔን ጌታ ታከብሩታላችሁ። ሁኔታ፣ አጥር፣ ድህነት፣ ጉስቁልና፣ የማይመች አትሞስፌር ሰማያትን በእናንተ ላይ መዝጋት እንደማይችል እኔ ምሳሌ መሆን ይችላል። አያችሁ። ስለዚህ ከእንደዚህ አይነት ቦታ ወጥቶ መስበክ ለካ ይቻላል በደንብ። ከእንደዚህ አይነት ቦታ ወጥቶ ለካ መተንበይ ይቻላል በደንብ። ከእንደዚህ አይነት ቦታ ወጥቶ ትልቅ ሰው መሆን ይቻላል በደንብ። እኔ ማሳያ ስለሆንኩ ማለት ነው። የኔን ህይወት ካላካፈልኳችሁ ምን ትርጉም አለው? ወጥቼ ምንም በማያቅ አይኖ እኛ ኢትዮጵያውያን ሁላችንም የደሃ ቤተሰብ ልጆች ነን። እናቶቻችን በጀርባቸው እንጨት ተሸክመው ገበያ እየሸጡ ነው ያሳደጉን። እንጀራ ጋግረው ሸጠው ነው ያሳደጉን። ክብር ለመንፈስ ቅዱስ ይሁን። አያችሁ፣ ምንም ማለት አይደለም፣ ግን ይሄ መታወቂያችን ሊሆን አይችልም። እግዚአብሔር ምንም ጅማሬያችን ታናሽ ቢሆን ፍጻሜያችን ግን እየበዛ እንደሚሄድ እያደገ እየጨመረ እንደሚሄድ እግዚአብሔር ነግሮናል። እግዚአብሔር ደግሞ ሁሉ ጊዜ በቃሉ ምንድነው? ታማኝ ነው። ሲኔ ነገር ይበዛል በሉ፣ እንደ ቃሉ ይበዛል። ሁኔታ አይዘኝም፣ አትሞስፌር አይዘኝም። አያችሁ፣ ይቻላል። አሁን ካላችሁበት ቦታ ወጣችሁ ፕሮፌሰር መሆን ይቻላል፣ ዶክተር መሆን ይቻላል፣ የአገር መሪ መሆን ይቻላል። እችላለሁ በሉ፣ ይቻላል። የሆነ ዘመን ላይ ኃይሌ ገብረስላሴ የተናገረው ቃል ነው አይደል? መጽሐፍ ቅዱስ ላይ ነው። ይቻላል። ትላልቅ መሪ መሆን። ኔልሰን ማንዴላ እኮ እረኛ ነበረ። ከእረኝነት ስፍራ ተነስቶ ነው መሪ የሆነው። አያችሁ፣ ትላልቅ የቢዝነስ ሪቮሉሽንን ያስነሱ ትላልቅ ኢምፓየር የገነቡ ሰዎች ከተራ ስፍራ ከሊስትሩ ስፍራ የተነሱ ሰዎች ናቸው። ስለዚህ አሁን በተለያየ ፕሮፌሽን ውስጥ ልትሆኑ ትችላላችሁ። ግራጁዌት አድርጋችሁ ስራ አልባ ልትሆኑ ትችላላችሁ። ትዳር ይዛችሁ ልጅ ላይ ኖራችሁ ይችላል። ግራጁዌት ዲግሪ ይዘ ማስተርስ ይዘ ስራ አልባ ሆነ እጅን አጣምረ መንደር ተቀምጠ ሊሆን ይችላል። ኖ፣ ያለህን ነገር መጀመሪያ አክሴፕት አድርገው። ከዛ በኋላ እግዚአብሔር ባንተ የሆነ ትልቅ ኢምፓየር ሊገነባ እንደሚችል
እመን። አንተ ተራ ሰው እንዳልሆንክ አክሴፕት አድርግ። እንደምትነሳ፣ እንደምትሰራ፣ መለወጥ እንደምትችል፣ ኔሽን ሊከተል እንደሚችል እመን። ለራስህ ትልቅ ኢሜጅ ይኑርህ፣ ለራስህ ትልቅ ስዕል ይኑርሽ። ኢየሱስ ክርስቶስ ጌታ ነው። ስለዚህ አንተን የሚጠብቅ የሚናፍቅ፣ ያንተን መገለጥ የሚጠባበቅ የሆነ ትውልድ እንዳለ እመን። ክርስቶስ ኢየሱስ በአንተ ትልቅን ነገር ሊያደርግ እንደሚችል እመን። እመነኝ። ከዛ በኋላ አትሞስፌር ይቀየራል። ሶ እንሂድ። ከዛ ተመልሼ ወደ መኪናዬ መጥቼ አገለግላችኋለሁ። ስለዚህ እንውጣ አይደለ? ልውሰዳችሁ። ይቻላል። ክብር ለመንፈስ። ፕሬዝ ዘ ሎርድ። ኢየሱስ ያድናል። እወዳችኋለሁ። አይ ላቭ ዩ ሶ ማች። ሁላችሁንም በጣም አድርጌ ነው የምወዳችሁ። ደግሞ ታውቃላችሁ ምን ያህል እንደምወዳችሁ። ለእናንተ ያለኝንም ልብ ታውቃላችሁ። ጌታ ኢየሱስ የተባረከ ይሁን። ቀጥታ ወደ ቦታው ልወስዳችሁ ነው። እንቀጥል ጉዞ። ፋሪስ እንዳውም እዛ ፊት ለፊት ላይ አለ። በጣም የሚገርም ነው። ልጄ ማለት ነው። ጀምሬያለሁ። ተመልከቱ። ምን ይታያቸዋል? እስቲ እየጻፋችሁልኝ እዩት። ቤቱን እዩት፣ እንዴት እንደፈራረሰ። ኦኬ፣ አሁን ቀጥያለሁ። በጣም በሚገርም ሁኔታ የምኖርበት ቤት ምን እንደሚመስል አሳያቸዋለሁ። ግን ከዚህ ከፈራረሰ ቤት ውስጥ ወጥቶ ነብይ መሆን ይቻላል፣ ፕሮፌሰር መሆን ይቻላል፣ ዶክተር መሆን ይቻላል፣ ትልቅ ሰው መሆን ይቻላል። እዩት፣ ምድረ በዳ ነው። የአራዊቶች የቀበሮች ቤት ነው የሚመስለው። በደንብ እዩት። ይቻላል፣ እመኑት። እግዚአብሔር ይታመናል። ቆርቆሮ ቤቶች ናቸው። ከዚህ በፊት ትላልቅ የጦር ጀነራሎች በደርግ ዘመን ይኖሩበት የነበረ ቤት ነው። ኦልሬዲ ቤቱ ሙሉ ለሙሉ ፈርሷል። እዚህ የፈረሰ ቤት ውስጥ ነው የምንኖረው። ምንም አይነት የዋሽሩም የለውም፣ መቀመጫ የለውም፣ ምንም አይነት የሻወር ቦታ የለውም። ልክ እንደ እንትን ጫካ ውስጥ ነው ሰዎች የሚጸዳዱት፣ ጫካ ላይ ነው የሚጸዳዱት። ግን ይሄ የኛ ፍጻሜ አይደለም። እስቲ ተናገሪ፣ ይሄ የኔ ፍጻሜ አይደለም። እግዚአብሔር መልካም ነው። በመከራ ቀን ደግሞ መሸሸጊያ ነው። የጠራኝ እግዚአብሔር ከኔ ጋር ነው። ነብይ አድርጎ የቀባኝ እግዚአብሔር የታመነ አምላክ ነው። አያችሁ፣ አገሬ በላይ በሰማይ ነው። ከዛ የሚመጣ ተስፋ ያደረኩት አባት አለኝ። ሉክ አት ዲስ ሉክ ፋሪስን እዩት ፊት ለፊት ላይ ሂዝ ማይ ቦይ። ይሄ የኔ ጀግና ልጅ ነው። ፋሪስ ይባላል። የፋሪስ ፍጻሜ አይደለም ይሄ። ፋሪስ ነብይ ነው። ነገ ትልቅ ቦታ የሚደርስ ነው። ሉክ ፕሮፌት ጆሲ ከዚህ ነው የሚወጣው። ኤቭሪ ዴይ ኤቭሪ ናይት ከዚህ ነው የሚወጣው ፕሮፌት ጆሲ። በደንብ ዩ ሉክ around you. This is Faris. ሰላም በላችሁ። ሻሎም እንዴት ናችሁ? እግዚአብሔር ብሩካን። አሁን የምታዩት የኛን ሰፈር ነው። ይሄ የኛ ፍጻሜ ነው አይደለም? የኛ ፍጻሜ የት ነው? ሌላ ቦታ። ኢየሱስ ያድናል። ክብር ለመንፈስ ቅዱስ ይሁን። ሉክ ተመልከቱ በደንብ። ሉክ this is my home. እሺ this is my home. ይሄ የኔ ቤት ነው። እሺ this is my home. ይሄ የኔ ቤት ነው። የማመልከው ጌታ ምስክሬ ነው ነገራችሁ። this is my home. ይሄ ግን የኔ ፍጻሜ አይደለም። this is my home. ልጄ ናት፣ ቡርቴ ትባላለች። ወደ ቤት ገባሁኝ። እንደ ኪችን የምንጠቀመው ይሄን ነው። ሉክ ይሄ ዋናው ቤት ነው፣ ሳሎኑ ነው። ብዙ ጊዜ ከዚህ ሳገለግል አይታችሁኛል። እዚህ ጋር አቢጌል አለች። ሰላም ቢያቸው አቢጌ። ሰላም ለእናንተ ይሁን። ኢየሱስ ያድናል። this is my home። ያ መኝታ ቤቱ ነው። ይሄ መኝታ ቤቱ ነው። ተመልከቱ በደንብ። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ድረስ ሕያው ነው። ወጥቻለሁ ወደ ውጪ። This is my home። በደንብ እሺ። ሁኔታችሁን አይታችሁ ተስፋ እንዳትቆርጡ። እግዚአብሔር ይታመናል። እግዚአብሔር መልካም አምላክ ነው። እናንተ ከዚህ ትበልጣላችሁ።
በዚህ በኩል እዩት። ይሄ የኔ ቤት ነው። አያችሁት? የፈረሰ ኦኬ። ይሄ the other side ይሄኛው በጀርባው በኩል ነው። the other side ይሄ ግድግዳው ሙሉ ግድግዳው የፈረሰው ማለት ነው። this is my home ኦኬ። ወደ ሽንት ቤት ልውሰዳችሁ። ከቤቱ የተወሰነ መንገድ ሉክ ተመልከቱት። this is ተመልከቱት። ይሄን ጫካ ተመልከቱት። ጫካውን ይታያል። ኮሜንት አይታየኝም። ቶሎ ጻፉልኝ። በጣም ለብሼ የሚያምር መኪና ይዤ በጣም ዘንጬ በሱት ምናምን ስወጣ ብዙ ሰዎች የሚገርም ላግዠሪ ላይፍ ምኖር በጣም ሁሉ ነገር ፋሲሊቴት የተሟላልኝ የሚገርም ፕሮስፔሪቲ ውስጥ ያለው ምናምን የሚመስላቸው ሰዎች አሉና ኖ ባይ ዘ ዌይ ትንሹን ነገር አክሴፕት ያላረገ ሰው ትንሹን ነገር ያላመነ ያልተቀበለ ለትልቁ ነገር አይዘረጋም፣ ለትልቁ ነገር ሬዲ አይሆንም። መጽሐፍም እንደሚለን በጥቂት የታመነ በብዙ ይሾማል ነው የሚለው፣ በብዙ ይሾማል። ስለዚህ እኔ እያንዳንዱ የምወጣበትን የምወርድበትን የህይወቴን ክፍል የሆነውን ነገር ነው ዛሬ ሼር ማረጋችሁ። ስለዚህ ያለንን ነገር ማመን መቀበል ጥቂቱን ነገር አክሴፕት ማድረግ በተሰጠን ነገር መደሰት። አንድ ቀን እንደ ሰው አግሮምሩሜ ከፍቶኝ አያውቅም። በኔ ልቡስ በኔ አይምሮ ውስጥ የቤት ጉዳይ ኢሹ ሆኖ አያውቅም። የመኪና ኢሹ ሆኖ አያውቅም። ስለምለብሰው ስለ ጫማዎቼ ስለ ልብሶቼ በልቤ ውስጥ ኢሹ ሆኖ አያውቅም። ወደ ወንድሜ ነው ሞቲጎ ምን እያደረግሽ ነው? ለካ ያስረሳል ችግር ጥያቄ መኖሩን ሳስብ ጌታ ተገቢ
ሃሌሉያ 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 ሃሌሉያ